በጣም በሚገርም ሁኔታ ኤቢና ዳጣ አንድ ላይ ያረገዙ። በጣም ያሳዝናል። ይሄ ሁሉ ነገር እንግዲህ የተፈጠረው በኤቢ ምክንያት እንደሆነ እያወቀውን ጋሽ ደረጀ ዛሬ ላይ በጣም እየተናደደና እየተበሳጨ ይገኛል። ጋሽ ደረጀ እስከ ዛሬ ድረስ በፍጹም ልጄ እንዲህ አታረግም በማለትም ለዳጣ እየተከራከረላት ቢሆንም ዛሬ ላይ ግን በጣም በሚያሳዝንና በሚያሳፍር ሁኔታ ሁለቱ ልጆቹ አንድ ላይ አርግዘው ይገኛሉ። ከማ እንደሆነ በፍጹም የማይታወቀው የኤቢ እርግዝና ቅናት ነው ወይስ ተንኮል እንደሆነ በፍጹም አይታወቅም። እናም እንግዲህ በጣም በሚያሳዝንና በሚያስደምም መልኩ ሁለቱም አንድ ቀን ያማቸዋል። እናም ማለት ነው እርግዝናቸውም አንድ ላይ ቼክ ያደርጋሉ። ጋሽ ደረጀ የመጣበትን ነገር ግራ ገባው። እኔ ነኝ የኔ ችግር ነው በማለት ራሱን እየወቀሰ ይገኛል። ጋሽ ደረጀ እስከ ዛሬ ድረስ በፍጹም ምንም ነገር አላምንም ብሎ እየተቀመጠ ቢሆንም ዛሬ ላይ ግን በጣም በሚያሳፍር ሁኔታ ሁለቱም ልጆቹ እንዲህ ሲሆኑበት የራሴ በዝረክረክ ነው በማለትም ተናግሯል። ውድ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። እናም እንግዲህ ዛሬ ላይ ኤቢ አርግዣለሁ ብላለች። ዳጣም እንደዛው። ግን ደግሞ በፍጹም የኤቢው ከየት እንደመጣ የማይታወቅ ሲሆን ወይዘሮ ማርቲም እንዲህ በማለት ተናግራለች። እስከ ዛሬ ድረስ እንደ ዛሬ ተዋርጄ አላቅም፣ ተዋርጃለሁ፣ ተደፍሬያለሁ በማለትም ወይዘሮ ማርታ መጮኋን ትቀጥላለች። አልተከበርኩም በቤቴም በማለትም ተናግራለች። እስከ ዛሬ ድረስ በፍጹም አልተዋረድኩም፣ ዛሬ ላይ ግን ተዋረድኩ በማለትም ወይዘሮ ማርታ ትናገራለች። ናታን ግራ ገብቶ ታፍጥጦ ቀርቷል። ምክንያቱም ቤት ውስጥ የተደረገውና የሚሆነው ነገር ሁሉ በአንተ ሰበብ ነው እንዳይባል በጣም ስጋት ይዞታል። በጣም በሚያሳፍር ሁኔታ ጋሽ ደረጃ አሁን ላይ በጣም ተናዷል። ምክንያቱም ይሄ ሁሉ የሚሆነውን ነገር ዛሬ ላይ በእኔ ሰበብ ነው ብሎ ስለሚያስብ ነው። እናም እንግዲህ ወይዘሮ ማርቲና ጋሽ ደረጃ ሁሉም ነገራችን ወደ ቀድሞ ሁኔታ ወደ ቀድሞ ህይወታችን ተመለስን፣ ሰላም አገኘን፣ ተመስገን ብሎ ሳይጨርስ ይሄንን ዱቡዳ ይወርድበታል። እናም ጋሽ ደረጀና ወይዘሮ ማርታ እንዲህ በማለት ይመካከራሉ። እናም አባትሽን ወደ እስር ቤት ሄዷል፣ ሄደሽ አስፈችው ብለሽ እስቲ ሞከሪያት በማለትም ይነጋገራሉ። ወይዘሮ ማርቲ እምቢ በማለትም የልጇን ጸባይ ስለምታውቀው እምቢ በማለትም መልሳለች። በፍጹም እኔ ምንም ለማድረግ ፈልጌ አይደለም በማለትም ይናገራል ጋሽ ደረጀ። እናም በሀሳቡ ተስማማና ወይዘሮ ማርታ አባትሽ እስር ቤት ላንቺ ብሎ ታስሯልና ሄደሽ አስፈችው ብላም ትናገራታለች። ኤቢ በፍጹም እኔ ለአባቴ ብዬ አልታሰርምና አሁኑኑ ወደ ውጭ ሀገር ላኪኝ እማዬ፣ እንደውም ዳጣኮ አባዬ ከታሰረ ታሰርለታለሁ ብላለች እና እሷ ሄዳ ትታሰርለህ በማለትም ትመልሳለች። ምስኪኑ አባት በጣም ደነገጠ። ያላሳደግኳት ልጄ በፍጹም እንዲህ ትላለች ብዬ አስቤ አላቅም ነበር ብሎም ጋሽ ደረጀ ተናግሯል። ምክንያቱም ጎዳና ላይ ያደገችዋ ልጄን በጣም በእውቀት ይሁን በአስተሳሰብ ትበልጣታለች። የበኩር ልጄ እንደዚህ ትሆናለች ብዬ በፍጹም አላስብም ነበር በማለትም አይ መውለድ ከንቱ፣ አይ ወልዶ ከንቱ በማለትም ጋሽ ደረጀ እየተናገረ ይገኛል። በጣም በሚያሳፍር ሁኔታ ኤቢ ምንም ሳይመስላት አባዬ እባክህን ወደ ውጭ ሀገር ላከኝ እባክህን እንዳልታሰር በማለትም ትለምኗለች። ጋሽ ደረጀ የአንቺ መታሰር ነው እንጂ የኔ መታሰር አልታየሽም በማለትም መልስ ሰጥቷታል። ግን ደግሞ አሁን ዳጣ ከኔ የበለጠ ለመውደድ ነው ወይ በማለትም ተናግራለች። አንቺ ግን መቼ ነው ከዚህ አስተሳሰብ የምትወጪው በማለትም ተናግሯታል። በሌላኛው በኩል ናታን ተይ ኤቢ፣ አለም ላይ አንቺ ብቻ ብትቀሪ እንኳን አላገባሽም ያላት ሲሆን ከበቀደም አሁን ላይ ግን ለመበቀል ያደረገችውን መንገድ ለመበቀል የሄደችበትን መንገድ በጣም ሩቅ ተጉዛለች። በፍጹም በቅርቡ እንግዲህ የሚጠብቋትን ፖሊሶችን እየተጠባበቀችም ትገኛለች። በሌላኛው በኩል ዳጣንን አለ ያለችዋን ኤቢ ማለት ነው። ዳጣ አሁን ላይ ከኤቢ ርቃ በፍጹም ኤቢ አሁን ላይ አስጠልተሽኛ በማለትም ተናግራለች። ምክንያቱም እውነትም አባዬ እንዲታሰር ፈረድሽበት በማለትም አባዬ እንዲታሰር ፈረድሽበት በጣም አዝናለሁ በማለትም ተናግራለች። በሌላኛው በኩል ወይዘሮ ማርታ ሁሉንም ነገር ወደ ቀኝ መስመር ይዟል፣
በቃ አሁን ደስተኛ ሆነን እንኖራለን ያለች ቢሆንም ዛሬ ላይ ግን በጣም በሚያሳፍር ሁኔታ በልጇ አንገቷን ደፍታ ትገኛለች። የሰው ልጅ ልጄን አሳደግኩ ብሎ አንገቱን ቀና አድርጎ እርፍ ይላል። እኔ ግን ዛሬ ላይ አላረፍኩም በማለትም ወይዘሮ ማርቲ ተናግራለች። እናም እንግዲህ አሁን ኤቢ ያረገዝኩ ስትል ናታን አንገቱን ይደፋል። የዛኔም ነበረ ወይዘሮ ማርታ አይኗን አፍጥጣ አይኗን ገለባብጣ ናታንን ልትይዘው የተነሳቸው፣ ግን ደግሞ እባክሽን እማየን ያደለሁም በማለትም እኔ ምንም አውቀው ነገር የለም በማለትም ናታንም መልስ ሰጥቷል። ወይዘሮ ማርቲም ትረጋጋለች። ምክንያቱም ቤት ውስጥ አምነን ያስቀመጥነውን ሰው እንደዚህ ያደርጋል ብላ በፍጹም አስባ ስለማታቅ እሺ ብላ ቁጭ ብላለች። ወይዘሮ ማርቲ እስቲ ልቀቀኝ፣ ልነቃትና ልግደላት በማለትም ተናግራለች። በጣም በሚያሳፍር ሁኔታ ኤቢ ዛሬ ላይ የምትባለውን አልሰማ ብላ ጉድ ታደርጋለች። እናም እንግዲህ በጣም በሚያሳፍር ሁኔታ ዛሬ ላይ ወይዘሮ ማርቲ ጉዴን ፈልቷል ዛሬ በማለትም ሳሎን ላይ ከጋሽ ደረጀ ጋር ቁጭ ብለው መምጣታቸውን ይጠባበቃሉ። የሁለቱ ሴቶች ውጤት ይመጣል በጣም በሚያሳፍር ሁኔታ። እናም እንግዲህ በጣም በሚያሳዝን ሁኔታ ወይዘሮ ማርቲና ጋሽ ደረጀ በተከበርንበት ሰፈር አፈርን አንገታችን ደፋን በማለትም ሁለታቸው በጣም አዝነዋል። ምክንያቱም ይሄንን ይመጣል ብለው በፍጹም ጋሽ ደረጀ ደግሞ የተደራረበ ችግር ያለበት ሰው ሲሆን አሁን ላይ የሰላም ጉዳይ ጨረስኩኝ፣ አሁን ላይ በደንብ አድርጌ ከዚህ ችግር ተላቀቁ ብሎ ሳይጨርስ የዚህ ጉዳይ መጥቷል። በጣም ያሳዝናል። ምክንያቱም እስከ ዛሬ ድረስ በጣም በሚያሳዝን ሁኔታ እርፍ ብሎ ሁሉን ነገር ተስተካክሏል ብሎ ሳይጨርስ ግን ይሄን ነገር መጥቶበታል። በጣም ያሳዝናል። ሌላውን ሰው እንጠቅማለን ብለው ቤታቸው ባስጠጉት ሰው እንደዚህ መድረሱን በጣም አናዷቸዋል። ምክንያቱም ወይዘሮ ማርቲ እስከ ዛሬ ድረስ ናታንን በጣም የምትወደውና በጣም የምታቀርበው ልጇ ነው። ልጄ ብላ ባጠራውም እስከ ዛሬ ግን በጣም እንደምትወደው ትገልጻለች። እናም ማለት ነው ወይዘሮ ማርቲ በጣም ትናደዳለች። ምክንያቱም እስካሁን ድረስ እስከ ዛሬ ድረስ ናታንን ከቅርብ ርቀት ብትከታተለውም ከዳጣ ጋ ነው እንጂ በፍጹም ከኤቢ ጋር አይተው አታውቅም። እናም በጣም በሚያሳዝን ሁኔታ ወይዘሮ ማርቲ አንገቷን ደፍታለች። ምክንያቱም አሁን ላይ በጣም በሚያሳፍር ሁኔታ እኔ አይደለሁም፣ እኔ በፍጹም የለሁበትም፣ የኔ አይደለም ብሎ ናታን እያብራራ ይገኛል። እና ወይዘሮ ማርቲ ተወኝ ቃርጌ ልግደላት በማለትም ትናገራለች። በጣም በሚያሳፍር እና በሚያሳዝን ሁኔታ ጋሽ ደረጀ በተከበርኩበት ተዋርጃለሁ በማለትም ተናግሯል። ሰላም ውድ የተከበራችሁ የየተንቢ ቲዩብ ተከታታዮች ዛሬ እንግዲህ ይዤላችሁ የመጣሁት ዳጣ ድራማ ነው። ከዳጣ ድራማ የታዘባችሁትን ነገር ይሄ ምን ይመስላል? ምክንያቱም ዳጣ ድራማ እስከዛሬ ድረስ በጣም ተወዳጅና አስደማሚ የሆነ ድራማ ሲሆን በጣም አንገብጋቢ ድራማ ሆኗል። ሁላችሁም እንግዲህ ሀሳባችሁ፣ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። እናም እኔንም አበረታቱኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ከጎኔ ትሆኑ ዘንድ ጠይቃችኋለሁኝ። ከልብ አመሰግናለሁ። በፈቃደኝነት ስለምትከታተሉኝና ስለምታበረታቱኝ በጣም ነው የምናመሰግነው። ክብር በሉልኝ ማለት ነው። እናም ቪዲዮ ላይ ያላችሁን አስተያየትና የምንለቃቸው ቪዲዮዎችን እንግዲህ አስተያየት ማስቀመጥ ትችላላችሁ። በጣም ነው የማመሰግነው ማለት ነው። ውድ ተመልካቾቼ አሁን ላይ እንግዲህ በጣም በሚያሳዝን ሁኔታ ኤቢ ያው ፊትም በጣም በሚያሳዝን ሁኔታ ናታን ተፈልገው ነበረ። እናም ዛሬ ላይ ግን እንደሚደረግ አይታወቅም። እስከዛው ቀጣይ ድረስ ቸር ቆዩልኝ።